ባለፈው ሳምንት ያቆምኩት መገለጡ ያደገ መጣና በትንቢት መንፈስ እነ ስምዖንና እነ ሐና ጋር መቅደስ ሲሄድ ከ8 ቀን የ8 ቀን ልጅ ጌታ እንደሆነው ኢየሱስ እንደሆነ ተረዱ። ይሄ ኢየሱስ በብርሃን የሚገባህ ነው ማለት ብርሃን ነው ኢየሱስ። ሁሉ ጊዜ ይሄን ትምህርት ስትማሩ የሚገባችሁ መንፈሳዊ ዓለም ላይ ሁላችንም እኩል እንድንሆን መጠበቅ የለበትም። በተገለጠ ልክ ነው። ሰሞኑን አሁን በሶሻል ሚዲያ ጠቅላላ ሲጨቃጨቁ የነበሩት ብር ይጸልያሉ፣ ብር ነው አይደል? እኛ በራለን ጸለይን መጣ በቃ። አንተስ አትጥራው መብት ነው። ምን አጣለን? አንዳንድ ነገር ካልገባ መተው ነው። በገባህ ብርሃን ልክ ነው የምትኖሩ። ስለዚህ እነዚህ ሰዎች በራላቸው። ካህናቶቹ እንደ ኖርማል ሕፃን ትሪት አረጉት ኢየሱስ። እነዚህ ሁለት ሰዎች ግን ይሄ የዓለም ብርሃን ነው። ቀጥሎ ኢየሱስ እንግዲህ ያቆምኩላችሁ የ8 ቀን ልጅ ሆኖ ነው ቤተ መቅደስ መጣ። ከዛ በኋላ ቀጥሎ ቤተ መቅደስ የሄደው በ12 ዓመቱ ነው። ከ12 ዓመቱ በፊት ግን የ2 ዓመት ሕፃን ያለ አንድ ነገር ተፈጥሯል። ማቴዎስ ነው የነገረን። ይሄን ዲቴል አላወራም እሱ ላይ። 70 ሰገል ከየት መጡ? ከምስራቅ ከሩቅ የመጡ ሰዎች ተጉዘው መጥተዋል። አሁን እነዚህ የተጓዙት ምንድነው? ንጉስ ተወለደ የሚል ብርሃን አግኝተዋል። ስለዚህ 2 ዓመቱ ላይ ነው የመጡት። ብዙ ጊዜ በረት ውስጥ የመጡ ነበር የሚመስለን አይደል? በረት ውስጥ አይደለም የመጡት። 2 ዓመት ከሞላው በኋላ ነው የመጡት የሚመስለኝ። እኔ የሚገባኝ ልክ ሲወለድ የዓለም መድኃኒት ተወልዷል የሚለውን ብርሃን አገኙ። እዛ አገር ለመድረስ 2 ዓመት ተጉዘዋል። 2 ዓመት የተጓዙ ስጦታ ይዘው ነው። ብርሃን አየሁ። ጉልበቱ መገለጥ ጉልበቱ ነው ይሹ። እኛ ምን ሆነው እኮ ግራ ገብቷቸዋል። ምን እንዲያረጋቸዋል እንዴ? ለዚህ ጉዳይ እድሜ ይሰጣል ይሉናል። ጉዳዩ ቢበራል 2 ዓመት በእግር ትሄዳለህ። ቸላ ከማስ ይሄ ብርሃን ይበራላቸው እኮ ከዚህ ብርሃን ጋር የፈላ ዘይት ያዋጣላሉ። ይሄ ብርሃን የገባቸው እኮ ከዚህ ብርሃን ጋር ይሄንን ብርሃን ይዤ ከአንበሳ መታገል ያዋጣኛል። ጀባሊ ከማታ ከማስ ይሄ ብርሃን ይብዛላችሁ። ከኒያታስ 2 ዓመት ተጉዞ መጡ። ግን አሁን በደንብ ስሙኝ። ኤክስፔክቴሽናቸው የሚወለደው ንጉስ ስለሆነ ወዴት ነው ቀጥታ ሄዱት? ቤተ መንግስት ነው ሄዱት። ቤተ መንግስት ሄዱ። ብዙ ሊቆይ አልፈልግም። ቤተ መንግስት ሲገቡ ሄሮድስ እንደዚህ አላቸው፣ እኔም ልስገድለት ባካችሁ አላቸው። ባያችሁት ጊዜ ባካችሁ አለ። ባገኛችሁት ጊዜ ንገሩኝ አለ። እነሱ በዚህ በኩል ሸኛቸውና መች እንደሚወለዱ ወረደ አጣርቶ ጠይቋቸዋል። 70 ሰገል ዕውቀት ስላላቸው አጣርቶ ጠይቋቸዋል። ከ2 ዓመት በፊት አካባቢ ነው የተወለደው ስላሉት 2 ዓመት የሞላቸውን ሕፃናት ሁሉ አስገደለ። የእግዚአብሔር አጀንዳስ ክርስቶስ አይደል? 2000 ሕፃን የሚገለው አንዱን ለመግደል ነው። ልለው ነው። ቆይ ልለው ነው። እኔን የሚጠብቀኝ እኮ አለ። ላይ ያለውን እግዚአብሔር አጀንዳ እኮ የሚጠብቃል። እግዚአብሔር ውስጥ የቀበረው ፕሮግራም የሚጠብቃል። በደንብ እንድትሰሙ ይፈልጋል። መጽሐፍ ቅዱስ እንደዚህ ይላል፣ የሚጠብቀን
እስራኤልን የሚጠብቅ አይተኛ። እኛ አሁን ለዚህ ቤት ጥበቃል በጥበቃ የሚያገለግለን ወንድሙ አለ። ወንድሙ ይሄን ግቢ ነው የሚጠብቀው። ካናዳ ስለኔ የሚዶለተውን ግን ማስቆም አይችልም። በኔ ላይ ቤተ መንግስት የሆነ ነገር ቢወራ ወንድሙ ማስቆም አይችልም። የኔ የቸርቹ የራእዩ ጥበቃ ነው፣ ግን የሚችለው እዚህ አካባቢ ብቻ ነው። የቪዥን ጠባቂ የራእይ ጠባቂ ግን አጠገብ ብቻ ለሚጠብቅህ የሌለበት ሰፈር ይጠብቃል። አዳባ ሹዳዳ ካናባቴቬዲያሳ እኔ ልባርካችሁ ነው። በጠላቶቻችሁ ሰፈር የተጻፈ ደብዳቤ ዛሬ ሌሊት ይገለጥላል። ዛሬ ሌሊት ይገለጥላችሁ። ሄሮድስ በልቡ ሊገድለው አስቦ ነው አይደል? ከዛ 2000 ሕፃናት ይገደሉ ሲል ያ መልአክ ዮሴፍ ጋር ሄደ። ሕፃኑን ሊገሉት ይፈልጋሉና ሕፃኑን አቅፈ የ2 ዓመት ሕፃን ነው ይዞ ሄደው። ደስ የሚለኝ ሕፃኑ የሄደው ተሰግዶለት ነው። 70 ሰገል መጡ ሰገዱለት የሚል ቃል። ከዛ ወርቅ ሰጡት፣ ስጦታ ሰጡት። ከዛ ሄደ። ባይ ዘ ዌይ አንተን የሚፈልግህ ሞት አንተ ላይ ያነጣጠረ ዴዝ እና ነገር ሰምቻለሁ። ብዙ አሪፍ አይደለም ይሄ ዜና ፖለቲካ ምናምን። አንድ ሰው ለመግደል ተብሎ የወደቀ አውሮፕላን ብዙ አለ። እዛ አውሮፕላን ውስጥ የሆነ ሰው አለ፣ እሱን ለመግደል ተብሎ ሙሉ ፕሌን የተመታበት። አጀንዳው የእግዚአብሔር ከሆነስ ሙሉ ፕሌን አልቆ ትተርፋለህ። 2 ዓመት የሞላው ሕፃን ጠቅላላ አልቋል። ልባልባ በአንተ ዕድሜ ያሉትን የበላ ይበላል። በአንተ ትውልድ ያሉትን የበላ ይበላል። በአንቺ አካባቢ ያሉትን የበላ ይበላሽ። ይሁን አለ። አሁን በደንብ ስሙኝ። እነዚህ 70 ሰገል አሕዛብ ናቸው። በጌታ ስሙ፣ በጌታ እዚህ አይሁድ አለ ሕጉን ሲለበልብ የሚያድርና የሚውል ከመቅደስ የማይወጣ አለ። በደልኩ ኃጢአት ሰራው እያለ ደም በደም የሚሆን በግ እያረደ አልበራለትም። ወዴት ነው የመጣው ኢየሱስ? አትግደል፣ አታመንዝር፣ አትስረቅ የሚባለውን ያላነበቡ መጡ። በየዓመቱ ለኃጢአታቸው በግ ማርዱት መጡ። በርቶላቸው ተገልጦላቸው ከዛ ሰገዱለት። ኢየሱስም ተረፈ። አለቀ ታሪክ። ከዛ ሉቃስ ቀጥታ የሚቀጥለው ኢየሱስ ክርስቶስ 12 ዓመት ሲሞላው ነው። ቅዱስ ይሄድልኝ መጽሐፍ ቅዱስ ሉቃስ ምዕራፍ 2:41 ቁጥር 41 ወላጆቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። እሺ ልጁ 12 ዓመት በሆነው ጊዜ እንደተለመደው ወደ በዓሉ መጡ። በዓሉን ከፈጸሙ በኋላ ወደ ቤታቸው ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀረ። ወላጆቹ ግን መቅረቱን አላወቁም ነበር። እሺ አብሯቸው ያለ መስሏቸው የአንድ ቀን መንገድ ተጓዙ። እሺ በኋላ ግን ከዘመዶቻቸውና ከወዳጆቻቸው ዘንድ ይፈልጉት ጀመር። እሺ ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ቀጥል ጨርሰውና ይቀጥላል። ከ3 ቀንም በኋላ ስንት ቀን በመምህራን መካከል ተቀምጦ ሲያዳምጣቸውና ጥያቄ ሲያቀርብላቸው በቤተ መቅደስ ውስጥ አገኙት። እሺ የሰሙትም ሁሉ በማስተዋሉና በመልሱ ይደነቁ ነበር። እሺ ወላጆቹም ባዩት ጊዜ ተገረሙ። እናቱም ልጄ ሆይ ለምን እንዲህ አደረከን? አባትህና እኔ እኮ ተጨንቀን ስንፈልግ ነበር አለችው። አባትህ የምትለው ዮሴፍን እኮ ነው። እሺ እርሱም ለምን ፈለጋችሁኝ? በአባቴ ቤት መገኘት እንደሚገባኝ አላወቃችሁምን? አላቸው። ለመጀመሪያ ጊዜ አባቴ ብሎ አስደነግጣቸው።
ቀጥል። እነርሱ ግን የተናገራቸው ነገር አልገባቸው። ከዚያም አብሯቸው ወደ ናዝሬት ወረደ፣ ይታዘዝላቸውም ነበር። እናቱም ይህን ሁሉ ነገር በልቧ ትጠብቀው ነበር። በቃ እናቱ ይህን ሁሉ ነገር በልቧ። ይሄ ቃል ስንተኛ ነው ሲመጣ? ማርያምን በልቧ ትጠብቀው ነበር። ይሄ ቃል ስምዖን ሲናገርም በልቧ ትጠብቀው ነበር። ትክክለኛ ትርጉሙ ኮሌክት ታረግ ነበር ነው። ሪቨሌሽን እያጠራቀመች ነበር። ጀግና ጴንጤዎች ምን አይነት መሰሉሽ? ትላንት የተነገራቸውን ትንቢት ከዛሬ ጋር ሰፍተው የሚይዙ ሰማይ ያወራውን ነገር ይገጣጥሙታል። ላይፋቸው ላይ ኮሌክት ያረጉታል። እግዚአብሔር ያወራላቸው ነገር አንድ እየሰማችሁኝ ከሆነ በደንብ ጩሁና አሜን በሉ። እኔ አሁን ብዙ የእግዚአብሔር ሰዎች ተናግረውብኛል። ብዙ የእግዚአብሔር ሰዎች ለምሳሌ አሁን በቀደም አንዷን አገኘዋት። ከረጅም ጊዜ በኋላ ያገኘዋት አንዲት ድሮ ማቃት እናት ትደውልልኛለች። ከዛ አጠገቤ ከሌ የምትባል አገልጋይ አለች። ከናት ጋር ብዙ ጸልያለች አለች። ማ ልታቋት ይችላልላችሁ ብዙዎቻችሁ። ማስተዋል ትባላለች። ፕሬየር ሃውስ ድሮ 24 አወርስ ፕሬየር ሃውስ ነው የምታገለግለው። እና እሷ መሆኗን ሳት ማግኘት ፈልግ ነበር። አግኝቻት አላውቅም። በመንፈሴ እንዴት ሆነር እንዳረኳት፣ እንዴት እንዳከበርኳት ላገኝሽ ፈልጋለሁ አልኳት። እቺ ሴት ለምሳሌ ገና ህይወቴን አምርሬ ጴንጤ እንደሆንኩኝ እቤት ነው ሙለው ጸልያለሁ። ዛችኖች መኝታ ቤት እና መጽሐፍ አነባለሁ። መንፈሳዊ መጽሐፍቶች አንድ ትንሽ የመጽሐፍ አንብቤያለሁ። ያቺ መጽሐፍ ስሚዝ ዊግልዶርዝ የሚባል ነግራቸዋለሁ አገልጋዮች። እንግሊዝ ሀገር ውስጥ የተነሳ ሪቫይቫሊስት ነው። የሱ ባዮግራፊ ነች። አይ የብርታቱ ጉልበት ነው የሚለው፣ እንደዛ ነው የሚለው አይደል መጽሐፍ። የብርታቱ ጉልበት ሚስጥር፣ የብርታቱ ሚስጥር። ይሄ ሰውዬ ኃያል እግዚአብሔር ሰው ነው። ቧንቧ ሰሪ ነበር። ቧንቧ ሰሪ ነበር። ከዛ ከቧንቧ ሰሪነቱ ሲወጣ እግዚአብሔር ለአገልግሎት ሲጠራው ጌታን አንድ ነገር አለው። ኮሌቴ ቢጣመም ጫማዬ ቢንሻፈፍ ተመልሼ ወደ ቧንቧ ስራ መለሳለሁ። ችግር አልፈልግም ብዬ ጸለይኩ አለ። ከዛ መጽሐፉ እንደዚህ ነው የሚለው፣ ዘመኑን ሙሉ በጊዜው ከነበሩ የእግዚአብሔር ሰዎች ሁሉ በመዘነጥ የሚታወቅ ነበር አሉ። እንደኔ ነው። ካሞን ይሄን አንብቤ ያለው እዛ ተቀጣጥዬ ወጣሁ። አርብ ቀን ነው። አርብ እኛ ቤት ማታ ማታ ሁሌ ነብይ እናቴ ይዛ ትመጣለች። ከቢሮ ስትወጣ 11 ተኩል ማዘር ከቢሮ ስትወጣ አንድ ነብይ አብሯት ነው የሚመጣው። ከዛ የቤተሰብ ጸሎት አለ። ከዛ በፊት እናቴ መጣች። መክሰስ ነገር እየተበላ ራጨ። ጌታን እኮ እንደዚህ ብዬዋለሁ፣ በዘመኔ ሁሉ ድህነት እንዳታሳየኝ ብዬዋለሁ አልኳት እናቴ። እናቴ ደግሞ ያው ምስኪን ነች። የድሮ ጴንጤ ልጄ ባለራይ ሆኖ ድህነት ሸሽቶሃል። እናቴ የምታውቀው ድህነትና ባለራይ አብሮ ነው። እውነት ነው። ድሮ ትምህርቱ እንደዛ ነው። አለ አልኳት። ዛሬ ያነበብኩት ሰው ያለ የእሱ አምላክ የኔ አምላክ ነው አለ አልኳት። እንደምነት ይሁን አለች። ከዛ ነብዩ መጣች። ጸሎት ተጀመረ። እየጸለይን እያለ ገና ሲጀመር ጸሎቱን አገልጋይ አይደለም ጫነችብኝ። ሪንዲ ግሪምስ ነምሽ የሰራዊት ጌታ እግዚአብሔር እንዲህ ይልሃል አለች። ልጄ ሆይ አታሳየኝ አልከኝ፣ እድሜ ልክህን አላሳይህም አለ። ግባበት እዚህ ትንቢት ውስጥ ቴራራራስ አሰባሲው በእንትና ተነገረሽ፣ በእንትና የተነገረኝ፣ በሄኖክ የተነገረኝ፣ በነብይ እንትና የተነገረኝ፣ እዛ የተነገረኝ፣ እዛ መጨረሻም የሆነው ያየሽው ብቻ ነው። ማርያም አሁን የምታጠራቀመው ምንድን ነው? አስብ። እረኛ መላካየው ብሎ መጥቶ ሰግዷል። ባሏ መላካየው ብሏል። እየበዛባት ነው። ሽማግሌው ስምዖን ትንቢት ተናግሯል። ሼካባ ሆድ ውስጥ እያለ ኤልዛቤት ሰግዳለች።
ዘካርያስ አፉ ሲፈታ ስለ ክርስቶስ ተንብዮ ማት ተጠራቅሞባታል። አሁን በጌታ በደንብ ስሙ። በ12 ዓመቱ ወደ መቅደስ ሄዱ። አሁን ይሄን ስሙ። በአይሁድ ካልቸር በአይሁድ ሕግ አንድ ወንድ ልጅ የሕጉ ኃላፊነት የሚኖረው ወይም በሕጉ ምክንያት ተጠያቂ የሚሆነው በእነሱ አነጋገር ለሕጉ የሚሰጠው 13 ዓመት ሲሞላው ነው። የ12 ዓመት ልጅ ለመንፈሳዊ ዓለም ገና አልተሰጠም። ኢየሱስ 13 ሳይሞላው ነው ሄደ። ምን ማለት ነው? ለምሳሌ በዓመት 3 ጊዜ አንድ አይሁዳዊ ወንድ ወደ መቅደስ ይሄዳል። ከ3ቱ በዓሎች አንዱ ፋሲካ ነው። ግዴታው አልነበረም። ኢየሱስ 12 ዓመቱ ሄደ። በደንብ ስሙ። የሄደው የፋሲካ በዓል ቀን ነው። በደንብ ስሙ። የሄደው በየቤቱ የፋሲካ በግ በሚታረድበት ቀን ነው። ራሱ እውነተኛው የፋሲካ በግ ለፋሲካ ሄደ። በመንፈስ ስታየው ኢየሱስን እዛ እኮ ካህናት በግ ይዞ እንዲመጣ ይጠብቁታል። ራሱ እኮ ዋናው በግ ነው። ዮሐንስ እኮ ሳይው ይሄኛው አለ፣ ይሄኛው አለ የአንድ ሰው በግ አይደለም አለ። ይሄኛው የሆነ ሰው ቤት በግ አይደለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው አለ። የፋሲካ ቀን ራሱ ፋሲካው መጣ። ብቻዬን አይደለም አይደል? ብቻዬን አይደለም አይደል? ለዚህ ነው ጳውሎስ እንደዚህ አለ እኮ ፋሲካችን ክርስቶስ ታርዷል። አማን ያንኛ ቆሮንቶስ ምዕራፍ 5 ቁጥር 7 ምዕራፍ 5 ቁጥር 7 አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ። ምክንያቱም የቂጣ በዓል አለው አይደለ? የፋሲካ 7 ቀን እርሾ የሌለው ቂጣ ይበላሉ አይደል? እሱ ነው የሚነግራቸው። ረጅም ዛሬ መናገር ስለማልችል ነው። አሮጌውን እርሾ አስወግዱ። እሺ የፋሲካ በጋችን የሆነው ክርስቶስ በጋችን ተሰውቶልናልና። ይኸውልህ ፋሲካ ማለት ሞት የምትሻገርበት በዓል። ፋሲካ ማለት ሌላውን የሚገድለው አንተ ቤት የማይገባበትም። ፋሲካ ወደ ፋሲካ በዓል ሄደ። አሁን በደንብ ስሙኝ። ካልበራልህ አብረው ፋሲካ ታከብራለህ። መንፈሳዊ ናቸው። ለምሳሌ ኢሳይያስ ተሰቃየ፣ ተገረፈ፣ ዝም አለ። በሸላቾቹ ፊት እንደሚታረድ በግ በመንፈስ ያዩት በግ እንደሆነ አውቀዋል። ይሄ በግ ግን የሚታረደው ለሆነ አንድ ቤት አይደለም፣ ለዓለም ሁሉ። አንዴ ትንሽ መጡ ማለት ድፍን እስራኤል ነው የሚመጣው። ያልቻለ ብቻ ነው በሰፈሩ የሚያከብረው። ተሰብስቧል ኢየሩሳሌም። በዓሉ ተከበረ። ሲመጡ የአንድ ቀን መንገድ ነው የመጡት። በኋላ ነው 3 ቀን ሲመጡ አንድ ቀን ነው በዓሉ። ዛ አንድ ቀን ተከበረ። ወደ ቤታቸው አንድ ቀን ተመለሱ። ኢየሱስን ረሱት። ትንቢቶቹ 12 ዓመት ሞላቸው። የሰሙት ሪቨሌሽኖች የመጨረሻው የሰባ ሰገሉን የሰሙት አይደል? የተጻፈልን ከ10 ዓመት በላይ ምናልባት ትንቢት አልሰሙም። በዛ ኬዝ ኖርማል ልጅ መሰላቸው። ሪቨሌሽን ካልታደሰ ይደበዝዛል። የኢየሱስ ብርሃን በጸሎት ከእግዚአብሔር ጋር ባለ ፌሎሺፕ፣ ከእግዚአብሔር ቃል ጋር ባለ ፌሎሺፕ እያሳደከው ካልመጣ ይደበዝዛል። ዝም ብለህ ቃና ስታይ ይደበዝዛል። ምንም ጥርጥር የለውም። የምትሰማቸውን የእግዚአብሔር ሰዎች የምትላቸውን የምትሰማቸውን ትምህርቶች አንዳንድ ትምህርት ብርሃን ያደበዛል። ባይ ዘ ዌይ በእግዚአብሔር አደባባይ የሚነገሩ አዚም የሚባሉ ትምህርቶች እንዳሉ ታውቃላችሁ። እናንተ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ይሄ ማለት ምን ማለት እንደሆነ በደንብ ስሙ።
እንደተሰቀለ ሆኖ በፊታችሁ ተስሎ ማለት አንቺ አትሰቀይም ተሰቅየሻለሁ የሚል ትምህርት አስተምሬ ነበር። ብዙ እኮ ካልተሰቀልኩ ነው የሚለው። ቼክ አድርገው፣ እውነቴን ነው የምልህ። ካልተሰቀልኩ ነው የሚለው። ኖ ገበያ ፈለገ እንትን ቢሆን እንዲሁ ዝም ብሎ ይሰጣል። እንዲሁ አለን እንዲሁ ነው እንዲሁ። የገላትያ መጽሐፍ የተጻፈው ይኸውልህ ጳውሎስ አስተምሯቸው ከሄደ በኋላ ኖ ዝም ብሎ ማመዳን አለ እንዴ ብሎ ተገረዙ አሏቸው። አስብ፣ በ70 ዓመቱ ጌታን የተቀበላል፣ በ60 ዓመቱ የተቀበላል። ጠቅላላ ተገርዞ በሽርጥ እንዲህ። ለዚህ ነው የማያውቋችሁ ቆረጡ ማለት ለነሱ ተውላችሁ አለ። ያለቀ ጉዳይ ነው። አዚም አትስማ። ልትድንም ላትድንም ትችላለህ የሚል አዚም አትስማ። ቼላ ጋፋዳስ እኔ እንደውም መንገዳችሁ ይታየኛል፣ ቀጥታ ነው መገቡት። ስለዚህ እንደዚህ አይነት ሪቨሌሽን የሚያደበዝዙ ብርሃን የሚያደበዝዙ አንዳንድ ፕሮግራም ተካፍለ እኮ አልቀሰም የምትወጣው እኮ በኢየሱስ ፍቅር አይደለም፣ ፈርተ ነው፣ ቦክተ ነው። ውሸቴ ነው። ለምንድን ነው ያለቀስኩት ብለህ አትበል። ካለቀስክ በፍቅሩ ነው ማልቀስ ያለብህ። ለምን ትፈራለህ? አየህ፣ እንደዚህ ብርሃንህን ኢየሱስ አብረው የሚኖረውን ኢየሱስ ሌላ አይነት አድርገው ይነግሩሃል። ቀጠፈው ይለዋል፣ ቀነጠሰው ይለዋል፣ ጌታ ሰበረው ይለዋል፣ ፊቱ ላይ ቆመበት ይለዋል። አሁን ጠፋ ባታ ኖርማል ልጅ መሰረት ስትልከው ከረመች። ገባ ማርያም ጎሽ እንትኑ አሁን በልታንታ ጎሽ እንጨቱን አቀበለኝ ይለዋል ዮሴፍ። ጎሽ ሚስማሩ ሲለው ኖርማል ልጅ መሰረት አረሱትም። የእግዚአብሔርን አደራ አረሱት። ይሄ ከባድ እኮ ነው። መልአክ ነግሯት፣ ለሱ መልአክ ነግሮት ያንን ሁሉ የሪቨሌሽን ኮሌክሽን ይዘው ረሱት። አሁን ረሱት። የፋሲካውን በግ ፋሲካ ባለ ተጠውት መጡ። መርሳታቸው እኮ አይደለም፣ አንድ ቀን ሙሉ ረሱት። ስለዚህ ትተውት አንድ ቀን ሄዱ። ከዛ ከመንገደኞች ጋር ያለ መሰላቸው። ይሄ ማለት ምን መሰለህ? ለኢየሱስ ያላቸው እይታ ኖርማል ሆኗል። መገለጥህን ይኸው አዳርዘች እንዲሉ አላ ብዙ ጊዜ ጄፒኤስ ቪዲዮ ላይ አይሻለሁ። ደስ ይላል፣ እንትናችሁ ደስ ይለኛል እዛ። እና የሚገርምሽ የጌታ እንዳገኘው ሰሞኑን የነበረኝ እንትን ነው ትዝ የሚለኝ ምናምን አነ ህፃን ሊልሽ ነው። ኦልሬዲ እሱ አርጅቷል። ስፒሪት ሪልም ላይ ጃጅቷል። ቼክ አድርገው ጠፍቶበት እኮ እኛ ይገርምሽ እኛ እንደዛ ነበር የምንለው። በጣም እንትን ነበር እኮ ጠፍቶብህ ነው። አሁን ደግሞ ሲጠፋብህ እኮ እንደ ጠፋብህ ማመንም አሪፍ ነው። ማርያም ደስ የምትለው ጠፋ ኢሚዲየትሊ ደስ የሚለኝ ቃል አለ። ቅዱስ ይሄድልኝ እንደ ጠፋ ባወቀች ጊዜ ቁጥር 45 ላይ ሂድልኝ ባጡትም ጊዜ እየፈለጉት ወደ ኢየሩሳሌም ተመለሱ። ዲስ ኢዝ በቃ ከጠፋብህ ዶንት አክት ይኸውልህ እንዳለ ሊቤሬኔ ሜስ ያስታውቃል። የጠፋበት ልሳን ራሱ ያስታውቃል። አንዳንድ እኮ የጠፋበት አለ ሲል ራሱ ጨንቃል። ፈልግ 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 ብቻውን ሲጮህ እኮ ያስጨንቃል። ጠፋው አፍቱ ባክ መሄድ አለብኝ አለች። የለመድከው ኢየሱስ ህይወት ላይ ያ የለመድከው ብርሃን፣ የለመድከው ተች፣ የለመድከው ድምጽ ሲጠፋ መፈለግ ያለብህ መጀመሪያ የጣልከው ሰፈር ነው። ባክ ቱ ዩር ፕሬየር ተመለስ። ወደዛ ወደ በፊቱ ጸሎት፣ ወደ በፊቱ ሴንሲቲቪቲ። እችን ልበላችሁ፣ ብዙ ሰው ቸርች ውስጥ ወደ ኢየሱስ ሳይሆን ኢየሱስ ላይ ነው የሚያድገው። በቃ ትልቅ ሰውዬ ይሆንበታል። እና ምን እናገራቸው አማርኛዎች ራሱ በጣም ያስቁኛል። እኔ ገርምሻል፣ ማንም ነብይ ደፍሮ አይናገረኝ።
እውነት እንፈራሻለን። አሁን ያስፈራል ፊትሽ። ያው መንፈሳዊ እድገት አይመስልም? እብሪት እኮ ነው፣ ትቢት እኮ ነው። የክራይስት ልብ እኮ አይደለም ማለት መንፈስ ዓለም አንቺን አክብሮሽ ከተናገረሽም እርሶ በዚህ በቀኝ በኩል የተቀመጡት እናቴ ሆይ ይነሱ፣ እርሶ በእውነት እኔ ልናገሮት አልደፍርም ነው የሚልሽ አይደል? አንቺ ኢየሱስ ጋር የሚያቆይህ ሪቨሌሽኑን ወደ አንተ የሚያሳድገው ያንተ ትህትናና ሕፃንነት ነው። ለቀጥል በጣም ደስ አለች ማርያም። እንፈልገዋለን፣ በቃ እንመለሳለን። ሲመለሱ አሁን እንግዲህ ኦልሬዲ በሶስተኛው ቀን ነው የመጡት። 3 ቀን ኢየሱስ መቅደስ ነበር። የ12 ዓመቱ ኢየሱስ 3 ቀን መቅደስ ነበር። መቅደስ የነበረበትን ጊዜ ልንገራችሁ። መቅደስ ሲመጡ እቺን አንዴ ልንገራችሁ። ከየትኛው መንፈሳዊ ከፍታ ላይ ስትወርዱ ተመልሳችሁ መውጣት እንደማትችሉ እንዳታስቡት። እግዚአብሔር በመጥራቱና በጸጋ ስጦታው አይጸጸትም። ቅድም እንደነገርኳችሁ እኔ እግዚአብሔር አልለወጥም። ኢሳይያስ እንደዚህ ብሏል እኮ እኔ በከንቱ ፈልጉኛል አልኩም። ፈልገህ የማታጣው ነገር የእግዚአብሔርን ህልውና ነው። ደሞመንት ለመፈለግ የተነሳ ሰዓት አሁን እኔን ይሰማኛል። አሁን እኔን ጌታ እስቲ ዝም ብለህ ያቺ የድሯን መንበርከክ ጀምራት። ዘጋባ በል እስቲ አሰፍስፎ ነው የሚጠብቅህ እኮ። እንኳን አሁን አዲሱ ኪዳን ላይ በብሉይ ኪዳን እግዚአብሔር እኔ ረጅም አልሂድ ብዬ ነው። በሄዳችሁ ጊዜ እንደዚህ ቀጣችኋለሁ ይልና ስትመለሱ ግን አለው ነው ወዲያው። ቸጋባ ዲያሳ ተመለስ አለው ነው። ትንሽ ልቀጥል። ማርያም ግድ የለም ማለች። የነገስታቱ ንጉስ ነው ትተን የመጣ ነው። ልጅ አይደለም የረሳሁት የዓለም መድኃኒት ነው አለች። አሁን ኢየሱስ እነሱ እስኪመጡ መቅደስ ውስጥ ቁጭ ብሏል። መቅደስ ውስጥ ያረግ የነበረውን አንድ ያንብብልኝ፣ በጣም ይገርመኛል። ከ3 ቀንም በኋላ በመምህራን መካከል ተቀምጦ ሲያዳምጣቸውና ጥያቄ ሲያቀርብላቸው በቤተ መቅደስ ውስጥ አገኙት። እሺ፣ የሰሙትም ሁሉ በማስተዋሉና በመልሱ ይደነቁ ነበር። በመምህራኖቹ ተከቧል። አንዱ በጌታ ስሙኝ። አንድ 12 ዓመት ልጅ መሃላቸው ቁጭ ብሏል። እንደዚህ አይነት የአይን መታወር እኮ ካልሆነ በቀር ካልበራልህ እኮ ይገባል ማለት። መሃላቸው የቆመው ማን እንደሆነ ታውቃለሽ? ቁጭ ያለው ምን እንደሆነ ታውቃለሽ? በመጀመሪያ ቃል ነበረ። ራሱ ቃል እኮ ቃልም በእግዚአብሔር ዘንድ ነበረ። ዓለማት ሁሉ በእርሱ ተሰርተዋል። ቆላስያስ ሁሉ በእርሱ ተገጥሟል ያለን የሕጉን ባለቤት። ለዚህ እኮ ነው ሙሴ በሕጋችን አሉት እንደዚህ ያለችው ተወግራ ትሙት ብሏል ሲሉት መሬት ላይ የጻፈው እኮ ለዚህ ነው። ምን ማለት ወሰደ? እኔው ነኝ እኮ ያንንም የጻፍኩት እኔው ነኝ እኮ። ምንድነው የጻፍኩት? እኔ ራሴው ነኝ። ፍርድ የጻፈው እጄ ጸጋ ይጽፋል እኮ፣ ምሕረት ይጽፋል፣ ፍቅር ይጽፋል። ወገራ የጻፈው እጄ እኮ ሕይወት ይጽፋል። ሻሃባ ጋፋዲያስ ምን አለ አንድ ሰው አሜን ቢለኝ፣ አምላኬ ምስክሬ ነው። ይሄ ሌሊት ሰማይ በላያችሁ ይከፈታል። ሌላ መገለጥ ውስጥ ትገባለህ። ብርሃናችሁ ይታደሳል። ይሁን አለ። መሃላቸው ቁጭ ብሎልሃል ማለት የጻፈውን እያስተማሩ እና ደስ ይለኝ። መሃላቸው ቁጭ ብሎ ጥያቄ ይጠይቃቸው ነበር ይላል። በደንብ ይዋት ቨርስ ባይ ቨርስ እንድታዩት ፈልጋለሁ። ቁጥር ስንት ነው? 46 ምን ይላል? በል
በመካከላቸው ተቀምጦ ሲያዳምጣቸውና ጥያቄ ሲያቀርብላቸው በቤተ መቅደስ ውስጥ አገኙት። እሺ ቆይ ቀጥላ። የሰሙትም ሁሉ በመልሱና በማስተዋሉ ቋንድ እሺ አስብ ከቧል። ይሄ ጺማም ጠቅላላ ከቧል። ቀሚሱን ያስረዘመ እጣን ነው የሚሸቱት። እዛው መቅደስ ውስጥ ነው የከረሙት። እና 12 ዓመት ልጅ ይጠይቃቸውና ይላል። የሚጠይቃቸው እሱ ነው፣ የሚመልስላቸውም እሱ ነው። በመልሱና በማስተዋሉ ተገረሟል። እርሱ ግን ይላል የሰውን ሁሉ ልብ ያውቅ ነበር አይደል? መሃላቸው ቁጭ ብሎ የሚጠይቃቸው መሰለ። ጥያቄያቸውን ነው የሚጠይቃቸው። የራሳቸውን ጥያቄያቸውን ምክንያት ዝም ብሎ እንዳይመልስላቸው ነብይ ነው እንዳይሉ ቆይ የራሱ ልባቸው ውስጥ ይጠይቃቸውና ራሱ ይመልስላቸዋል። ከዛ በማስተዋሉ ይገረሙ ነበር። ማለካዲያሳ ልባርካህ ጥያቄን ጠይቆ መልሱን ይሰጣል። እኔ በዚህ ያሳዝኑኛል ካህናቶቹ። ኢየሱስ መገለጥ ነው ብያለሁ እኮ ሪቨሌሽን ነው። ማላቸው ቁጭ ብሎ አቡሽ ያሉት መልስ ይሰጣቸዋል። ለነሱ አቡሽ ነው። ጥያቄያቸውን እየመለሰ ምን ጉድ ነው ምን አይነት ሕፃን ነው ይላሉ። አይ ሪቨሌሽን ነው። መንፈሳዊ ዓለም ካልከፈተል የማይገባ ጉዳይ። ደስ የሚለው ማርያም ከኢየሱስ የጎደለችበትን ስፍራ ታውቀዋለች። እግዚአብሔር ሲረዳ ከመንፈሳዊ ዓለም የተቆራረጥክበትን ፖይንት ያሳያል። እኔ ብዙ ሰው አይቻለሁ፣ ፖይንቷን ስቷታል። አቃት አባቴ መጥረቢያ የተዋስኩት ነበር ወደቀ ጠፋብኛል። ደስ የሚለው እሱ ነው። መጥፋቱን አምናለሁ። ቀጥሎ ወዲያው የጠየቀው ጥያቄ የት ጋር ነው የጣልከው? የት ጋር ነው የጣልከው? እዛ ተንኮል ሲሸርብ ነው የጣልከው? የሰው ስም ስታጠፋ ነው የጣልከው? ሉዝ ያረከው የት ጋር ነው? የት ጋር ነው? መርዝ ስቀመም ነው የጣልከው? ሉዝ ያረከው የት ጋር ነው? ከዛስ ለመመለስ አትፍራ ባይዘው አንተ መመለስ ከቻልክ ይዘው ነው የምትመጣው። ወይኔ ጠፋብኝ፣ ድሮ እኮ አብሮ የነበረ ኢየሱስ አትበል፣ ተመለስ። ባዶ እጅን ያየ ተመልሶ ከኢየሱስ ጋር ያያል። ለማን ነው የምናገረው? ዛሬ ድጋሚ ጸጉሩ የሚበቅል ሰዋል። ድጋሚ እግዚአብሔር ልብሱን የሚያድስለት ሰዋል። ድጋሚ በቅባት የሚነሳ ሰዋል። ልክ ሲመጡ በጣም እንትን በምንድነው ኢማጂኔሽን ነው የሚባል እስላቸዋለሁ። ኢየሱስ በ12 ዓመቱ የሕግ መምህራን ቁጭ አድርጎ ጥያቄ ሲጠይቅና ሲመልስላቸው እርግጠኛ ነኝ 3 ቀን አልተኙም ብለው እንደዛ አገኙት። አሁን በደንብ ስማኝ። ማርያም ስታገኘው ኤክሳይትድ ነች። ልጅ ሆይ አለችው እኔና አባቴ እንዴ ምን ሆነልሽ? አባቴን እያወቅሽ እኔና አባቴ ስንፈልጋለች። አንደኛ ምን አስፈለገሽ? ቦታ የታወቀ ነው። አትሯሯጥ፣ የትም ቦታው የታወቀ ነው። የት? በአባቴ ቤት እንደሆነ አላት። ሸከባለ መገኛዬን አታውቅም ማለት የነገራትም ነው። ታውቅ የለ አትርሺ፣ ዮሴፍ አይደለም አባቴ፣ ካንቺ የሚወለደው የልዑል ልጅ ይባላል የተባለውን እያስታወሳት ሪማይንድ ያረጋትን ፕሮፌሲዮን እንደ ሰፈር ሰው የአናጢ ዮሴፍ ልጅ አትበይኝ እያላት ነው። መገለጥ እንደሌለው እንዳልበራለት የአናጢ ዮሴፍ ልጅ አትበይኝ። ይሄ ያልበራለት ሁሉ የሚሰጠኝ ስም ነው። አንቺ እንደሷ አትበይኝ፣ ሰው እንደሚለኝ አትበይኝ።
መልአክ ነግሮሻል፣ ትንቢት ሰምተሻል፣ እግዚአብሔር አናግሮሻል። በድንግልና ነው የወለድሽኝ። እንደ ሰዎቹ የዮሴፍ ልጅ ልትይ ነው እንዴ? አንድ ነገር ልንገርህ፣ ጓደኞች እንደሚጠሩት ለመጥራት አትፈልግ። ኢየሱስ ለአንተ በበራል ብርሃን ልክ ነው። ክርስትና ማለት ብራዘር የአድማ ሰልፍ አይደለም፣ ሰላማዊ ሰልፍ አይደለም፣ የብርሃን ጉዳይ ነው። ሆ ብለን የምንገባበት አውቶቡስ አይደለም። በተገለጠልህ መስመር ማንም ሳያጅብህ ሰው ሁሉ የዮሴፍ ልጅ የሚለውን የእግዚአብሔር ልጅ ብለህ መከተል ነው። የመገለጥ ዋና ኢነሚ ማን መሰለ? ሰው ነው። ለዚህ ነው ጳውሎስ በተገለጠልኝ ጊዜ አለ ብርሃኑን ባገኘው ጊዜ ያደረኩት ስቴፕ አለ ከስጋና ከደም ጋር አልተማከርኩም፣ ከኔም ቀድመው ወደ ነበሩ ወደ ዋኖች አልሄድኩም አለ። ወደ አረብ ሀገር ወደ ምድረ በዳ ብርሃን ወደ ሰጠኝ አካል ነው። ጂባኪያባ ቶፌን ያሳ እማገለግለው ጌታ ኢየሱስ ምስክሬ ነው። የሰዎች ጭንቅላት እየተከፈተ መብራት ሲገባበት ወንደ ከተገዲ ከባራ ይሄ እየተከፈተ መብራት ሲገባበት የሪቨሌሽን ሪጀክሽን የብርሃን ሪጀክሽን አለባቸው። ባይዘው አነገልገላቸው ይኸውልህ ምድር ላይ ያልተማረ ሰው ይባላል። ያልተማረ ሰው ማለት መማር እየፈለገ የሚያስተምረው ያጣ፣ ትምህርት የሚከፍልለት ያጣ፣ ያደገበት አካባቢ ትምህርት ቤት የሌለ አለ። መማር የማይፈልግ ደግሞ አለ። አታውቁም? እምቢዮል ማርም ብሎ የሚቀር አለች። የሚከፍልለት ቤተሰብ እያለው ቦርሳ እየተገዛለት ደብተር እየተገዛለት ቆንጆ ልብስ እየለበሰ እኔ አልፈልግም ብሎ የማይማር ዱባ ሆኖ የሚኖር በቃ ባዶ ንጹህ እንደተፈጠረ ጭንቅላቱ መንግስተ ሰማይ ይዟት የሚሄድ ከዛ ሰማይ ባዶ ሆኖ ይዘ መጣው ለሌላ ሰው ይሰጣል። መንፈሳዊ ዓለምም ቸርች ውስጥ ድፍን አድርጎም ይመጣል ዘግቶ ምን አስገባም። ጌታ ኢየሱስ ምስክር ምንም ነገር የማያውቀው ነገር ከነገርከው የስተት ትምህርት እዛ ቤተ ክርስቲያን አንተ ስለማታውቀው ሁሉ ስተት ነው እንዴ? እስከ ዛሬ ክስ የገባው ብር ስለሆነ ዶላር ስተት ነው? ዩሮ ስተት ነው? የማታውቀው ነገር አለ ግን በረከት ነው። ስናበራል አትበል። አንድ አይነት መጽሐፍ ነው የምናነበው። መጽሐፍ ቅዱስ ምን ይላል? ህዝቤ እውቀት ከማጣቱ ጠፍቷል፣ ዲስትሮይ አድርጓል። ቀጥሎ ይላል እኔም ማለት እውቀትን ንቀሃልና አልፈለክም ወደዛም ማደግ ደፍነ ነው የምትመጣው። አንዳንድ ሰዎች ያስቁኛል ስለኛ ቸርች ሲያወሩ። አንድ ቀን የዩቲዩብ ቪዲዮአችን አይተው ማያውቁ፣ አንድ ቀን በቲክቶክ ብቻ የሚያውቁ ስለኛ ለማውራት ይደፍራሉ። እንደው እሺ ቆይ ይሄ ሰውዬ እንደው ዝም ብለው የሚሰድቡት ለምንድን ነው? ቼክ ላድርገው ተብሎ ዩቲዩብ ውስጥ አይገባም። አንዳንዱ የሚያስቀኝ መጽሐፍ ቅዱስ እማቁሉ የማይመስለዋል። አንድ ቀን ኢየሱስ ሚል ከተለቀቀ ጎሽ እሱን ነው የምንወደው፣ እሱን ስበክልን፣ እሱን የሚሉ ነይና ረስጭኛ ነይ እስከ ዛሬ ስላልነገርሽኛ ነይልኝ እናት። ለመመሰል ድፍን ነው፣ ማስገባት አይፈልግም። ልዩ ልዩ ጥበቦች ያሉ እኔ የሚያስቆኝ እኛ ኢየሱስ ሲሰበክ ምን ኢየሱስ መጽሐፍ ቅዱስ ኢየሱስ ብሎ ብቻ ነው እንዲያቆሙ። መጽሐፍ ቅዱስ ስለ ገንዘብ አውርቷል፣ ስለ ዕውቀት አውርቷል፣ ስለ ጥበብ አውርቷል፣ ስለ ልብስ አውርቷል። ስለ ምን ያላወራዋል? የተሰወረ ጥበብ ሁሉ በርሱ እኮ። ስለ ኢየሱስ መስበክ ማለት የተገረፈውን ጅራፍ መቁጠር ይመስላል። ስለ ኢየሱስ መስበክ ማለት መቃብሩን ብቻ ማውራት ይመስላል። ዛሬስ እዚህ መጥቶ አብሮኛ አጋንንት የሚያስወጣው በሽተኛ የሚፈውስ እዚህ ቸርች እኮ ኢየሱስ ትምህርት ብቻ አይደለም።
የማገለግለው የእስራኤል ቅዱስ እግዚአብሔር ምስክር ነው። የብዙ ሰው አይምሮ ተከፍቶ ብርሃን ሲገባ ይቻል። ድጋሚ ትነሳላችሁ። ድጋሚ ትነሳላችሁ። የረሳችሁትን ኢየሱስ ታገኙታላችሁ። መንፈሳዊ ዓለም ላይ ትልቁን አደጋ ልንገራችሁ። ትልቁን አደጋ መንፈሳዊ መገለጦችን መልመድ። ምንድን ነው የሚባለው? መልመድ። ማርያም እኮ መጀመሪያ ደንግጣ ነበር የተቀበለችው። ያን ሁሉ ትንቢት እያጠራቀመች አብራት ረጅም ዓመት ሲኖር ለመደችው። ኢየሱስ እስክትረሳው ድረስ ለመደችው። ማርያም እና ዮሴፍ። ንዕማን የሚባል የቆዳ በሽታ ያለው የለምጥ በሽታ ያለው ሰው ከሶሪያ ወደ ማመጣ ወደ እስራኤል ሀገር መጣ። የመጣው ለምንድን ነው? በምርኮኛይቱ ነብይ ያለ በሀገሪቷ ከዚህ በሽታ ይፈውሳል ተብሎ ነው የመጣው። መጣ። ሲመጣ የተሳሳተ አድራሻ ጋር ሄደ። ያ ቤተ መንግስት ከዚህ ለምጽ እንድታነጻኝ ደብዳቤ ተልኮለት ንጉሱ ልብሱን ቀደደ። እዩት ነገር ሲፈልገኝ አለ። እዩት ማለት እውነቱን ነው። እዛ ሀገር እኮ ብዙ ለምጣም አለ። እነሱ ማዳን ብችል እነሱን አላድንም ነው ወይ? እዩት እንግዲህ ነገር ሲፈልገኛል። አሁን በደምብ ስሙ። ነብዩ ኤልሳዕ ምን አለ? ላከው። ቀጥሎ እንዲህ ይላል፣ በእስራኤል ነብይ እንዳለ ይታወቅ ዘንድ፣ በዚህ እግዚአብሔር ቅባት እንዳለ ይታወቅ ዘንድ ላከው። አሁን ትንሽ ላበራላችሁ ፈልጋለሁ አንድ ሴክሬት። ኢየሱስ ተናግሮታል ይሄን ቃል። በእስራኤል ብዙ ለምጣሞች እያሉ ነው የሚለው። እስካሁን አገሪቷ ላይ ያሉ ለምጣሞችን ለምን ላከው አላለም? ይሄኛው መጥቷል። እንደው የሚያስቁኝ ሰዎች አሉ። ቸርች መጥተው አያውቁም። ዳሮ ስለሚያውቁኝ ደህናን እንደምን ነብይ ረሳሽ? ያሰለፍ ልጅ እኮ ነው። አስታወስሽ አይደል? አንተ ትልቅ ሰውን ካረን አቤት 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 አሰለፍ ደህና ነች ጋሽ ግርማስ ይሉኝና መቼ ነው መጥተህ የምትጸልይልን? እንጃም እንደው በቴሌቪዥን እንደሚታዩት እስቲ መጣ እንዴ? አልመጣም። ያሰለፍ ልጅ ፈልጊው እዛ ማን ኦፍ ጋድ ብራዘር ቅባት አለብኝ። ልባርክ ነዋ። እግዚአብሔር የሰጠህን በረከቶች የምታከብርበት ብርሃን ይብዛ። ይሄኛው አገር አቋርጦ ይመጣል። አሁን በደምብ ስማ። ቅባት አለ ብሉ። በጣም የሚያናድደኝ መጣ፣ ከለምጡ ተፈወሰ። አጠገቡ ያለውን ደግሞ ማን ነው? ጊያዝ። ያኛው ለምጼን ይፈውሳል ብሎ መጥቶ ከለምጹ ነጽቶ የሕፃን ልጅ ገላ ይዞ ይሄዳል። አጠገብ አብሮት ያለው ይሄን አኖይንቲንግ ሊሸውድ ያስባል። እኔ ምን አይነት መረገም እንደሆነ ሰው አገር አቋርጦ የሚመጣለትን ቅባት ሰው በቀደም ፕሬየር ሃውስ ለስንት ቀን የመጣችው ያቺት? ለ3 ቀን። አንድ ቀን ገባች አዲስ አበባ፣ አንድ ቀን ፕሬየር ሃውስ ዋለች፣ በማግስቱ ተመለሰች። ከውጭ ነው ተመዝግባ የመጣችው። ከአሜሪካ መጣ ሰውየው። መች ገባ? ሮብ ገባ። ሐሙስ ነው ጸሎቱ ተባለ። ሐሙስ ተጸለየለት። ኔክስት ዴይ ሄደ። አንድ ቀን እዚህ ከአሜሪካ መጣ። እሑድ ጠዋት መጣ። እሑድ ተካፈለ፣ ሰኞ ተካፈለ፣ ማክሰኞ በረረ። ይህንን ቅባት ሰው ትኬት ቆርጦ የሚመጣለትን አኖይንቲንግ ተሳፈጠዋለህ። ከባድ እኮ ነው። ይህ እኮ አይን ሲጨፍን እኮ ነው። ብርሃን ስታጣ እኮ ነው። እንዴት ይገርማል። ኖርማል ይሆንብሃል። ኢየሱስ ኖርማል አይሆንባችሁ። አንዳንድ ያላያ አይዘምርም። አንዳንድ ሰው
እና እንትን ነው እኛም ስንጨፍር እናመልክ ውሽ ነው የሚለን ውሽ ጎሽ በልቡ የለም የህፃን ልጅ እምቡር ሲላ ብሽዬ እንደምለው የሚለን ጠፍቶብህ እኮ ነው እንጂ መጀመሪያማ እንደ ኤልሳቤጥ እኮ የጮክ ነበር ያበድከው። መገለጥ ሲያድግ እንጂ ሲደበዝዝ ያስጠላል። ፍቅር ከቀድሞ ሲጨምር፣ አምልኮ ከቀድሞ ሲጨምር፣ ጸሎት ከቀድሞ ሲጨምር፣ ኢየሱስን መውደድ ከቀድሞ ሲጨምር እየቀነሰብህ ከመጣ ሊጠፋብህ ነው። ደስ የሚለው ግን እንደ ጠፋብህ ፊል ካረክም እርግጠኛ ሆኜ ልንገርህ፣ ዝም ብለህ ቼክ አድርገው እዛው ነው ያለው እሱ። ሁልጊዜ የምናገረው ምሳሌ አለ። ዛሬ ልንገራችሁ ለመጨረሻ ጊዜ። ትዳር የሚፈርሰው ተፋተው ሳይሆን አንዱ ፈቶ ነው። ሁሌው ሲፋቱ አንዱ አይፈልግም፣ አንዱ አልፈልግም እያለ ነው አንዱ የሚፈታው። ብዙ ጊዜ ከዚህ ከጸጋ ዓለም ከክርስቶስ ብርሃን ከተፋታ አንተ ፈተኸው ነው እንጂ እሱ አይፈታም። ኤኒ ታይም ብትመጣል አለሱ መጣሽ ማርያም ይዘሽ ነው የምትሄጂው። እናንተ ያን ሁሉ ትንቢት ሰምታችሁ፣ ያን ሁሉ መገለጥ ሰምተሽ ከገብርኤል ሰምታችሁ፣ ያን ሁሉ መለኮታዊ እንትን ሰምታችሁ፣ ሰባ ሰገል ሲመጡ አይታችሁ፣ እናንተ ይሄ ማነው እረኞች ሲሰግዱ አይታችሁ ተረሱኛላችሁ። ተመልሼም እናንተ ቤት አልገባም አላለም። ተመልሶ ገብቶ ይልና ያገለግላቸው ነበር ይላል። የተረሳው ኢየሱስ ድጋሚ ገብቶ ቤታቸው ልጃቸው ሆነ። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። አላሁንም አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። ጃባላባላባላ ጋባላቦስ አለሱልም ጫራራስ አለ ይኸው እየተሰማኝ እኮ ሃሌሉያ። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ሃሌሉያ። ሃላላባራባሪያባስ ተመልሶ የሚያነሳ ቅባት፣ ተመልሶ በቅባት የሚያቆም ቅባት፣ ተመልሶ ድል የሚሰጥ ቅባት። እኔ እግዚአብሔር አልለወጥም። አይለወጥም በዙፋኑ ላይ አይናወጥም። ብዙ አየን ጌታ ብቻ ነው የማይለይ። ብዙ አየን ሁላችሁም እስቲ አይለወጥም በሉታ። አይለወጥም በዙፋኑ ላይ አይናወጥም።
ብዙ ብዙ አየ ብዙ ብዙ አየ አንድ የተዘረጋ እጅ አለ። ዣባጋባ ጋላጋላ ባላላቦራ ላባጋ ሃላጋላጋባ ያካደስ ሃላላባራባ ሰበደበደባ ያሃተከለ በቸነ ማተፈዲያስ ያ ጠፋብኝ ያልከውን ደመና ይዘው ትሄዳል። ጠፋብኝ ያልከውን ድምጽ ይዘው ትሄዳል። ጠፋብኝ ያልከውን ክንውን ይዘው ትሄዳል። ጠፋብኝ ያልከውን የሚረዳ እጅ ይዘው ትሄዳል። ጠፋብኝ ያልከውን ሞገስ ይዘው ትሄዳል። ጠፋብኝ ያልከውን ድል ይዘው ትሄዳል። የላባራላባ ያከባ 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 ጃባጋድ ያባሳካ ወገብን ሲያስታጥቃል ወገብን ሲያስታጥቃል ወገብን ሲያስታጥቃል በጣም ትልቅ ቀበቶ ይዞ መጥቷል። ለሌላ ክብር ለሌላ ክብር ለሌላ ሞገስ አይለወጥም አይለወጥም በዙፋኑ ላይ አይናወጥም። ብዙ ብዙ አየው እናንተ የእግዚአብሔር መላእክት ገብተዋል። ሰዎችን ከጭቃ ውስጥ የሚያወጡ እየጎተቱ ሲያወጡ የተቀዳደደ ቆሸሸ ልብስ የሚቀይሩ ያላባላካሊ ገቦራ ፈቀዲ ለባራካዲ አላ ኮበራባ ያሃዲ ገቢራ በቸለ ፓሪዳ ገቦራባ ለበለ ገቢራ ጋላቦ ቸለ ፓሪ ገባሳ ኤራራባ ያከራራ ቦራ በከዲያ ደጋባሮ ደገበዲያ ማቶራ ደጋባር ያላኮራ እያየው ነው ኮኮብ ኮኮብ ምልክት 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 ቤላላላ ቦራ ባካሊያቦስ ደላባራራ ገቦ ያባስ አላቦሸቤ ሳካ አላላባራባ ዲያባሶ ኮማ ደገደገደገደገባሶ አላላባራባ ዲያማቱራ ድካሚ መነሳት ድካሚ መነሳት ድካሚ መነሳት ድካሚ ሻይን ማረክ ድካሚ ሞገስ ማግኘት ድጋሚ ቅባት ማግኘት ረተከተ ካሪያናካ አላፎሪያ ሳካ አንደበቱ ላይ ሳት ሲገባ ያለው አንደበቱ ላይ ሳት ሲገባ ያለው ውጪ ገባላ ፈደ ገበያ ኮዛ ጀላባላ ፎሬ ከማሱዳ አባካፋኒያኖ ሰክሪፋ ዳሶ ብራተከኒ ከማቱራ ፌዲያስ ሊብራቲና ባኮፌኒያ ማቱራ አባካፋኒያኖ ረፌዲያ ሱባ አሪጋሌ ከበቲ ቫዲያ ሶኮ አላላ ባጀተ ከበቲ ጋቦሳ አራቲጋ ቦዲ ጋባሳ ሽበበበለ ባዲ ጋባስ ሩዲ ግዲ ጋዴ ሸባባ ካፎዲያስ ሲላ ፓራፎደ ከባሎ ፈዳ ደከዲ ካራፎዲያሳ ኤባባ ካፎቴ ፓሳ ሲጋሌ ፈዲያ ቶፋስ ራዛጋላጋብ እሳቱ ሰድሳ እሳቱ ሰድ ሸለለ በለፋኒ ከባስ ጂላ ካቫዲያ ቦሰከማያ የላላላ ባሪያ ባካፋ ያ ኮደ ከባሳ ዲካራቴ ከበቲ ከማሳ ባባካፎዲያ ቶራ ሲካማ አባባካፎቴ ክሬፋዲያ አዋሃና ከማሱ ሸባሌለ ፈዲያ ማሶዳ ብሮፋካቲኒያ ፖቫና ላቦታ ዘካታካታካ ተገኘ ክብር ተገኘ ሞገስ ተገኘ ቅባት ተገኘ ኃይል ተገኘ ፖቫቴ ካባፎሴ ካባባሽ ቴላፖቫኒያሳ ኦራሃ ሻካቶቫ ዲባካቶቫሳ ሉፓራቬዲያቱ ቁልፉን እግዚአብሔር ሰጠ። የተቆለፈውን መክፈቻውን ሰጠ። የተቆለፈውን መክፈቻውን ሰጠ። ቻባስ ቸኮለ ይለኛል። የዘገየው ቸኮለ ይለኛል። ከአያራ ታሶ ከባርዳ ፎሳ ማይካቲቫሳ አባባካፌቴሪ ካባሶ ራቴኬማቲቫስ ጠፋበት ያሏችሁ ጠፋባት ያላችሁ አጊታችኋቸዋል ዲካሮሴ ፓቫኒያሳ አያያ ቱኩማ ዴቫዳ ዘካይ ካሎስታ ሚልቶራጂኒያ ፖቫስ
የቆመ ህልም ሲጀመር እያየሁ የቆመ ህልም ሲጀመር እያየሁ ማየት ያቆማችሁ ሲጀመር እያየሁ ምን አለ አንድ ሰው ቢሰማኝ ምን አለ ሰይጣን ያበላሸው ሰማያችሁ ዛሬ ተቀደደ ሻባል ታራፈኒያሳ ዲከባራፋዲያሳ ብዙ መገለጦች ሲወርዱአል ብዙ ሀብቶች ሲወርዱአል ኤፌሶን ላይ ድልኛ ማን ልዩ ሰማያዊ ጥበብ በሰማያዊ ስፍራ ተሰውሯል አሁን እሱን አለ መፈልገው ከምን ለምነውና ከምናስበው በላይ ሊሰራ የሚቻለው ኃይል የሚለው አለ አይደል ከሱ በላይ ስፋቱ ጥልቀቱ ርዝመቱ ስለ ፍቅሩ ነገር የመጀመር ዳይ ሰይጣን ይጭነቀው ዛሬ ጩና አሜን በለኛ የእግዚአብሔር የፍቅሩ ልክ ንገሩ በጌታ ስም አበልልኛ ምዕራፍ 3 ቁጥር 18 እሺ አንድ ስለ ፍቅሩ ይኸው የክርስቶስ ፍቅር ስፋቱ ርዝመቱ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ አሁን በቃ የሚባርክ እንድታቅ የምፈልገው የተወደድክበት ፍቅር ከዚህ ውጪ ሜጀርመንት አለ ስፋት ርዝመት ጥልቀት ከዛ ቁመት ከዚህ ሌላ እኮ የለም መለኪያ አለ ይሄ ፍቅር በቃ እንዲገባ የሚፈለገው ጴንጤ መቼ ነው ሰይጣንን የሚያሸንፈው ካልከኝ እግዚአብሔር ፍቅር ላይ ያለውን እምነት ሲያሳድገው ለዚህ ነው ሐዋርያው ዮሐንስ ያለው በፍቅሩ እናምናለን ኖ ዳውት ምንም መጥቶ ነው ፍቅሩን ማበላሽ ለሁለቱ ሰላዮች ጉልበት የሆናቸው ይሄ ነው እግዚአብሔር ከወደደ ነው ሰዎቹ ደካማ ስለሆኑ አይደለም ምድሪቷ ጥሩ ስለሆነቻል ከወደደን ግን ወተትና ማር የምታፈሰው ምድር ይሰጣል ይሄ እንዲገባህ የምፈልገው ቀጥላ እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ነው በቃ አይታወቅም ይሄ ምንም ከዚህ በላይ እሱ እንዲገባ ነው የምፈልገው ለምን ቀጥል እንግዲህ በእኛ ውስጥ እንደሚሰራው እንደው ምን ላይ አሁን ይሄ ፍቅር ከገባ በእኛ እንደሚሰራው እንደ ኃይሉ ታላቅነት መጠን ከምንለምነው ወይንም ከምናስበው ሁሉ በላይ እጅግ አብልጦ አልገባህም እንጂ በአንተ ህይወት የሚመጣውን በረከት እኮ ልመናህ ራሱ አልቻለውም ገና አንቺ እኮ ገና ጠይቀሽ አልጠየቅሽም ምክንያት ሰው የሚጠይቀው ያቆሙና ሰው የሚጠይቀው በቀበሌው ነው ሰው የሚጠይቀው በአእምሮ ልክ ነው አንተ ይሄ ፍቅር ከገባ ይሄ ኃይል የሚሰራው ከምንለምነውና ከምናስበው በላይ ስለዚህ አንድ የትንቢት ድምፅ ሰምቻለሁ የጠፋውን ኢየሱስ ማርያም ካገኘችው ምንም የጠፋባችሁ ነገር ዛሬ ማታ ይገኛል ታምነኛል አሁን ይገኛል ሩቅ የሆነባችሁ ነገር እጃችሁ ይገባል የመያዝ ጸሎት ጸልዩ ይያዛችሁ የጠፋባችሁን ይያዛችሁ አላባጀባ ገባጋቦቼ ከባዲያባስ ጀባጋፎኒያና ከማ ቶረፈኒያሳ ሮባሺ ባባሳ ከባባያ ጀባጋፋኒያና ኮሳ ኤልቴሌ ጂላባቦሳ ባባያ ኮቴካ ዲጋራፌኒያሳ በመንፈስ ዓለም ያጣችሁትን መሬት ላይ የተበላሸባችሁን ዋችሁ ሉዝ ያረጋችሁትን ነገር ከመሆን እግዚአብሔር እንደገና እድል ሰጥቷችኋል ኤላላ ባባባ ያኮቴ ከሜዲያስ ዊዳዳ ጋማ ያከበገማ ቴዎቴቤሳ ኤለ ፓጂላ ፔባጋ ያካማቶስ
ዘባካባዛ ውጭ እያገኘው ነው። እግዚአብሔር እያቀረበልህ ነው። እግዚአብሔር እያስጠጋልህ ነው። እግዚአብሔር ወደ እጅ እያመጣው ነው። ዜላ ታርከቦች ሸበከባያ ብዙ ነገር ነው እጃችሁ እየገባል። ብዙ ነገር አቺቭ እያደረጋችሁ ነው። አላከባላ ከባሳ ፍቅሩ እየረዳችሁ ነው። አዎ ሃሌሉያ። ባገኘችው ጊዜ እጅግ ደስ ይላታል የሚል ቃል አለ። ድሪም የጠፋባት ሴት ባገኘችው ጊዜ ምንም አይነት በራሳችሁ ድካም፣ በራሳችሁ አለመቻል፣ በራሳችሁ ስንፍና ሉዝ ያደረጋችሁት ነገር ተመልሶ ተገኘ። ውሰድ እጃችሁ ገባ። ኦፖርቹኒቲዎች ራሱ ጊዜ ያለፈባቸው ያን ነበረ ታይሜ የምትሏቸውን እግዚአብሔር አሳልፎ ሰጣችሁ። እንዲህ የሚል ቃል አለ። ሕዝቤ ግን ይልና ለዘላለም አያፍርም ይላል። የሆነ ቀን ሼምፉል ላይፍ ሊኖር ይችላል። የሆነ ቀን ልታፍር ይችላል። ድምዳሜው ግን እንደዛ አይሆንም። ባካሜን በለኛ። ለዘላለም አንገት አትደፋ። ለዘላለም አይሳቅብህ። ለዘላለም አታለቅሽም። ይሁን አለ።